ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። ስድስተኛው የኢፌዴሪ ሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በዛሬው ዕለት ተካሂዷል። የምክር ቤት አባላትም በተለያዩ ጉዳዮች ላይ ለጠቅላይ ሚኒስትሩ ጥያቄ አቅርቦ ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላት በሰላም፣ በኢኮኖሚ፣ በመሰረተ ልማትና በማህበራዊ ዘርፎች ላይ ያተኮሩ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። በዚህም በትግራይ ክልል ዘላቂ ሰላምን ለማረጋገጥና ህዝቡን ከልማት ተጠቃሚ ለማድረግ እየተወሰዱ ስላሉ ተጨባጭ እርምጃዎች እንዲሁም የሀገራዊ ምክክር ኮሚሽን ሂደትንና በአንዳንድ አካባቢዎች የሚስተዋሉ የጸጥታ ስጋቶችን በዘላቂነት ለመፍታት ከዜጎችና ባለድርሻ አካላት ስለሚጠበቁ የጋራ ኃላፊነቶች ማብራሪያ ተጠይቋል። ጥያቄ ካነሱ ግለሰቦችና የብዙዎችን ትኩረት ከሳቡት አንዱ የፓርላማ አባሉ ዶክተር ደሳለኝ ጫኔ ሲሆኑ ሰላምና ጸጥታ እንዲሁም የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከፓርላማ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን በትግራይ ክልል ያለውን ወቅታዊ ጉዳይ የተመለከተ ምላሽም ሰጥተዋል። ጠቅላይ ሚኒስትሩ እርማቸውን አውጡ የሚል መልእክትም አስተላልፈዋል። ፓርላማውም ለጠቅላይ ሚኒስትር ዶክተር አብይ አህመድ አድናቆትና ጭብጨባ ችሯቸዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የዶክተር ደሳለኝ ጫኔን የፓርላማ ቆይታቸውን መጠናቀቁን ተከትሎ የአብረን እንስራ ጥሪ አቅርበውላቸዋል። ዛሬ ከተካሄደው የህዝብ ተወካዮች ምክር ቤት ስብሰባ ማጠናቀቂያ በኋላም በምክር ቤቱ ቅጥር ግቢ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የችግኝ ተከላ መርሃ ግብር ተካሂዷል። የ2019 በጀት ዓመት የፌዴራል መንግስት በጀትም 2.34 ትሪሊዮን ብር ሆኖ በህዝብ ተወካዮች ምክር ቤት ጸድቋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን የፓርላማውን ውሎ በተመለከተ አንዳንድ መረጃዎችን አጠናቅረን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በቦሌ ቡልቡላ የራሱ ግቢ ያለውን አፓርታማ ይዘንላችሁ ቀርበናል። ይህ አፓርታማ በወለል አንድ ቤት ብቻ ያለው ሲሆን ባለ 2 መኝታ 107 ካሬ እና ባለ 3 መኝታ 130 ካሬ ናቸው። ባለ 2 መኝታ በ4 ሚሊዮን ብር ቅድመ ክፍያ እና ባለ 3 መኝታ በ30% ቅድመ ክፍያ በ5.2 ሚሊዮን ብር የግልሎት ማድረግ ይችላሉ። ቀሪውን ክፍያ እስከ 1 ዓመት ጊዜ ድረስ መክፈል ይችላሉ። ለበለጠ መረጃ በ0920 4089 10 ላይ በመደወል ሙሉ መረጃ ማግኘት ይችላሉ። ይፍጠኑ፣ ይደውሉልን። በዛሬው ዕለት ስድስተኛው የኢፌዴሪ ሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። የምክር ቤት አባላትም በተለያዩ ጉዳዮች ላይ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጥያቄ ካነሱ ግለሰቦች መካከልም የፓርላማ አባሉ ዶክተር ደሳለኝ ጫኔ ሰላምና ጸጥታ እንዲሁም የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ዶክተር ደሳለኝ ላለፉት 5 ዓመታት የኢትዮጵያ ሕዝብ የከፈለውን ዋጋ እጅግ የበዛና ከባድ ነው። እርሶ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ያየነው ተገላቢጦሽን ነው በማለት ጠንከር ያለ ትችት ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለውን አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤኒሻንጉል ጉሙዝና በሌሎች አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል ሲሉም አክለዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ዙር ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉ ጉዳዩ የደረሰበትን አሳሳቢነት ጠቁመዋል። በፖለቲካው መስክ የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የሲቪክ ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችንና ክልከላዎችን ዜጎች አማራጭ ድምጽ እንዳሰሙ አፍነዋቸዋልም ብለዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። የአጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና ውጤት አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው ብለዋል። መንግስት የችግሮቹን ስር መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው ብለዋል። ዶክተር ደሳለኝ ጫኔ በዛሬው ዕለት የፓርላማ ቆይታቸውን እንደሚያበቃም አክለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ለተጠየቁት ጥያቄ ምላሻቸውን በሚመልሱበት ሰዓት ዶክተር ደሳለኝ ጫኔ የፓርላማ ቆይታቸው ዛሬ መጨረሻው ቢሆንም በቀጣይ በተለያዩ ተግባራት የአብረን እንስራ ጥሪ
ከጠቅላይ ሚኒስትር ዶክተር አብይ አህመድ ቀርቦላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን በትግራይ ክልል ያለውን ወቅታዊ ጉዳይ በተመለከተ ምላሽ ሰጥተዋል። በምላሻቸውም በየቀኑ በርካታ ውጊያና ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች በየጊዜው በትግራይ ባሉ ኃይሎች ይፈጸማል ሲሉም ተደምጠዋል። ከዚህ ባለፈም በከፋ መልኩ በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላሉ ጦርነት ተሽጠዋል ያሉት ጠቅላይ ሚኒስትሩ በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ነው ብለዋል። ጠቅላይ ሚኒስትሩ በተጨማሪም እርማችሁን አውጡ የሚል መልእክት አስተላልፈዋል። ቲፒኤልኤፍ ምን ጥንካሬ ያለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ። ኦነግ ምን ጥንካሬ ያለው ትምህርት ተወስዶበታል፣ ምን ስንፍናና ድካም አላቸው፣ ትምህርት ተወስዶበታል። እነሱም በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከብሮ ጥሩ ወላጅ ጥሩ ሽማግሌ ሆኖ መኖር ስለሚቻል አሁን በስተርጅና ብዙ አስፈላጊ አይደለም በማለትም ጠቅላይ ሚኒስትሩ ገልጸዋል። በማስከተልም የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ አመንጭነት አይፈልግም። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለችና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው። ማክበር ጥሩ ነው። ሲታመሙ ማሳከም ጥሩ ነው። ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔ በላይ ያላችሁም እርማችን አውጡ፣ ጊዜው እያለፈ ነው በማለትም ጠቅላይ ሚኒስትሩ ገልጸዋል። የ2019 በጀት ዓመት የፌዴራል መንግስት በጀትም 2.34 ትሪሊዮን ብር ሆኖ በህዝብ ተወካዮች ምክር ቤት ጸድቋል። ከተያዘው አጠቃላይ ወጪ ውስጥም 1.49 ትሪሊዮን ብር ከታክስ ገቢ ለመሰብሰብ መታቀዱ ነው የተገለጸው። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ የዛሬ 20 እና 30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታያቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው ሲሉ ገልጸዋል። በማስከተልም ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ እየወረዱ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይህ የሚያኩራ ነገር አይደለም፣ የሚያሳፍር ነገር ነው ብለዋል። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠር ሌላ 1000 ዓመት ቢሰጥም አትፈጥርም ማለት ነው በማለትም ጠቅላይ ሚኒስትሩ ገልጸዋል። ቲፒኤልኤፍ 50 ዓመት የፖለቲካ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው በማለትም ገልጸዋል። ጠቅላይ ሚኒስትሩ በተጨማሪም በስልጣን ላይ ያለ መንግስት ለሁለት የስልጣን ዘመን ብቻ እንዲቆይ ለሀገራዊ ምክክር ጉባኤ በአጀንዳነት ማቅረቡን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። በተጨማሪም በትግራይ ክልል ዳግም ጦርነት እንዲቀሰቀስ ሰፊ ፍላጎት እንዳለ ጠቅላይ ሚኒስትሩ ገልጸዋል። በደርግ ዘመነ መንግስት ሻዕቢያና ወያኔ ከሱዳን ጋር ተባብረው የወቅቱን አገዛዝ መጣላቸውንና አሁንም ተመሳሳይ ምኞት እንዳለ የገለጹት ጠቅላይ ሚኒስትሩ እነዚህ ወገኖች ብቻ ሳይሆኑ ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም ሲሉ ተደምጠዋል። የትግራይ ክልልን ወቅታዊ ሁኔታ በዛሬው ስብሰባ ያነሱት ገነት ቤተ የተባሉ የፓርላማ አባል የፕሪቶሪያ ስምምነትን አክራሪ ሲሉ የጠሩትን የህወሓት ቡድን ሰሞነኛ ድርጊቶችን፣ የታጠቁ ኃይሎችን እንቅስቃሴና የግጭት ቅስቀሳዎችን ጠቅሰዋል። በክልሉ ዘላቂ ሰላምን ለማረጋገጥ መንግስት በአሁኑ ሰዓት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምን እንደሆኑም ጠይቀዋል። ለጥያቄው ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው በቅድሚያ ያነሱት በፌዴራል መንግስትና በህወሓት መካከል በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን የግጭት ማቆም ስምምነት ነው። ስምምነቱ እንደ ድርድር ብቻ መታየት ያለበት ጉዳይ ብቻ አይመስለኝም ያሉት አብይ ብዙ ውጤት ያስገኘ እንደሆነ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች በአገሪቱ ሉዓላዊነት ላይ ስጋት ሊፈጥሩ አይችሉም በማለትም አክለዋል። አገሪቱ እነዚህን ኃይሎች ለመከላከል የሚያስችላትን ብቃት እየገነባች መሆኗን የገለጹት አብይ ኤርትራ መንግስት ህወሓትና ሱዳን ይቅሩና ሌላም ኃይል ቢጨመር በኢትዮጵያ ሉዓላዊነት ላይ ቅንጣት ያክል ስጋት አይደቅኑም ብለዋል። አብይ ህወሓት የኤርትራ መንግስትን ተልዕኮ እያስፈጸመ የሚገኝ የራሱ ዓላማ የሌለው ኃይል እንደሆነና የትግራይ ወጣቶች እየታፈሱ ወደ ሱዳን ጦርነት እንደተወሰዱም ገልጸዋል። ዛሬ ከተካሄደው የህዝብ ተወካዮች ምክር ቤት ስብሰባ ማጠናቀቂያ በኋላ በምክር ቤቱ ቅጥር ግቢ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የችግኝ ተከላ መርሃ ግብር ተካሂዷል። በዚህ አረንጓዴ አሻራ መርሃ ግብር ላይ ላለፉት 5 ዓመታት በፓርላማው መድረክ የህዝብን ድምጽ ሲያስተጋቡና የተለያዩ ሀገራዊ ጥያቄዎችን በንቃት ሲያቀርቡ የቆዩ ተሰናባሽ ተቃዋሚ የምክር ቤት አባሉ ዶክተር ደሳለኝ ጫኔና ሌሎችም ተሳትፈዋል።